ሰዎችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ ነው የምትፈልገው? መጥባት ሳይሆን ጤነኛ መረጃ እንድሰጥ ከፈለኩ የቀነኒ አዱኛ የድምጽ ቅጂ ወጥቷል ማለት ነው በዛሬው ቀን። እንደዚሁም ደግሞ የአንዱዓለም ጎሳ እህት ፖሊሶች ቃለ መጠይቅ አድርገውላታል። ማለትም ከፖሊሶቹ ጋር ምን አይነት ቆይታ አደረገች የሚለውንም እሱንም እነግራችሁ ይሆናል። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍ ይበልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ስለሚቀድም፣ ሰላም ከሌለ ሁሉ ነገር ከንቱ ስለሆነ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ሁለት መረጃዎችን ይዤላችሁ መጥቻለሁ ማለት ነው። አንደኛው እንግዲህ ስለ ምስኪኗ እውነት ነፍሰ ጡር ሆና በሆዷ ልጅ ይዛ ስለተቀጨችው በአጭር ጊዜ ምሁሯ እህታችን አዲስ የድምጽ ቅጂ ወጥቷል ማለት ነው። እሱ ምንድን ነው የሚለውንም አስደምጣችኋለሁ። ሌላው ነገር እንግዲህ የአንዱዓለም ጎሳ እህት በሷም በኩል እንግዲህ አዲስ መረጃ ወጥቷል ማለት ነው። እንግዲህ የአንዱዓለም ጎሳ እህት በዛሬው ቀን እንግዲህ ፖሊሶች ቃለ መጠይቅ አድርገውላት ነበር ማለት ነው። ከፖሊሶቹ ጋር ቆይታ አድርጋ ነበር ማለት ነው። እንግዲህ ብዙ መረጃዎች እንዲወጡ ይገኛሉ። በሷ በኩል እንግዲህ አብራውን የምትኖረው ከአንዱዓለም ጎሳ ጋር እንግዲህ አብቤት በነበሩበት ሰዓት ነው ቀነኒ በኩሽና በኩል ባለው መስኮት ዘላ ወደቀች የተባለው ማለት ነው። ዮኒ ማኛ እንግዲህ እንደሚለው ከሆነ በትራስ አፍነዋት ገድለዋት ነው የወረወሯት ብሎ እንግዲህ ምንም መረጃ የለውም። ነገር ግን እንደዚያ እያለ እያወራ ይገኛል። ምንድነው እንግዲህ ያለው ነገር የቀነኒ አዱኛ የባለቤቷ እህት እንግዲህ አብራት ነው የምትኖረው። በዚያው በአንድ ቤት ውስጥ ለ2 ዓመት ያክል አብረው ነው የኖሩት። ማለትም አንዱዓለም ጎሳ እንግዲህ ከእህቱ ጋር ነው የሚኖረው። ቀነኒንም ሲያገባት ያው ጋብቻ አልተፈጸመም፣ ፍቅረኛ ናቸው። ነገር ግን እንደ ትዳር አብረው መኖር ጀምረዋል። እንግዲህ ቀነኒም ነፍሰ ጡር መሆኗን ሰምተናል። አብረው ነው የሚኖሩት በአንድ ቤት። እንግዲህ ሶስቱም አንድ ላይ ነው የሚኖሩት ማለት ነው። በዚህ መካከል እንግዲህ በቀነኒና በአንዱዓለም እህት መካከል ከፍተኛ ያለመስማማት እንደዚሁም ደግሞ እንደ ሰራተኛ አይነት ነገር የማድረግ ነገር እንዳለ ነው መረጃዎች ይወጡ ያሉት ማለት ነው። ቀነኒን እንደ ሰራተኛ እያረገቻት በጣም ብዙ ስታሰቃያት እንደነበረ፣ በቃ ስታሽከረክራት እንደነበረ፣ ብዙ ነገር ስታደርስባት እንደነበረ ነው እንግዲህ መረጃዎች በዛሬው ቀን ይወጡት ማለት ነው። ሆኖም ግን በዛሬው ቀን እንግዲህ የአንዱዓለም ጎሳ እህት ከፖሊሶች ጋር በነበረ ቆይታ ምንድን ነው የወጡ መረጃዎች እንደዚህ ብዙ እንግዲህ ከጓደኞቿም ከሌላ ሰውም የተሰማ ከቀነኒ ጓደኞች ጋር ከተሰማው ነገር አንጻር ምንድን ያለው ነገር ስትባል እንግዲህ ለፖሊሶች የሰጠችው ቃሏን ምን ብላ ነው እንግዲህ ከሷ ጋር ምንም አይነት ጸብ የለንም፣ በጣም ደስተኞች ናሩ ስንኖር፣ እሷም በህይወቷ በጣም ደስተኛ ናት፣ ከኔ ጋር ምንም አይነት ግብግብም ሆነ ምንም አይነት ጸብ የለም፣ በየሶሻል ሚዲያም ሆነ ጓደኞቿ የሚያወሩት ከእውነት የራቀ ውሸት ነው፣ አብረን ነው የምንኖረው፣ ነገር ግን ምንም አይነት ጸብ የለንም፣ ሶስታችንም በደስታ ነው ስንኖር የነበረው ብላ ለፖሊሶች ቃሏን ሰጥታለች ማለት ነው። በዛሬው ቀን እንግዲህ በጣም ብዙ መረጃዎች እንደሚወጡት እንደሚያሳዩት ከሆነ በጣም ለዚህ ያደረገቻት እህትዮ ነች። በጣም ብዙ ስቃይ ታደርስባታለች። እንዴት ነው አንድ ወንድ ልጅ ትዳር ከያዘ በኋላ ከእህቱ ጋር የሚኖረው? ለምንድነው እህቱ የራሷን ኑሮ ማትኖረው? የሚሉ በጣም በርካታ ሰዎች አሉ ማለት ነው። እውነት ነው። ብዙ ጊዜ ወንዶች ትዳር ሲይዙ በትዳር በኩል ጣልቃ ገብነት ሲኖር በጣም ብዙ ስቃይ በጣም ብዙ ፈተና እንዳለው ብዙዎች ይናገራሉ። እንግዲህ የአንዱዓለም ጎሳ ሚስት እዚህ ደረጃ ለመድረሷ እህቱ ተጠያቂ ናት የሚሉ እንደዚሁም ትያዝልን የሚሉ በጣም በርካቶች ናቸው ማለት ነው። በቲክቶክ ላይም እንግዲህ ስለ አንዱዓለም ጎሳና ስለ ቀነኒ አዱኛ የሚስጥር ጓደኛቸው ነኝ፣ ውስጣቸውን ቤታቸውን አውቃለሁ፣ ሁልጊዜ ደበድባታል፣ ያሰቃያታል፣ በቤታቸው ውስጥ ሰላም የለም እያለች ስታወራ የነበረችውን በቁጥጥር ስር ውላለች ተብሏል ማለት ነው። ሌላው ነገር እንግዲህ ድምጽ ቅጂ ወደ ዋናው ነገር ስመጣላችሁ እንግዲህ በዛሬው ቀን የድምጽ ቅጂ ወጥቷል ማለት ነው። ምንድነው እሱም እንግዲህ ድምጽ ቅጂው የሚያመለክተው እንግዲህ ቀነኒ አዱኛ ከህልፈቷ በፊት ከካሜራማኗ ከስቱዲዮ ባለሙያው ጋራ ለ3 ዓመት የቆየች ናት። በደንበኛ ነች። እንግዲህ እሱ እንደተናገረው ከሆነ መጀመሪያ እንግዲህ ስልክ ተደውሎ ሲጠየቅ ምንድን ነው ያለው? ምንድን ነው የምትፈልጉት እናንተ? ትክክለኛ መረጃ ነው የምትፈልጉት ወይ ነገር ነው የምትፈልጉት? ምክንያቱም በአማርኛ ጽፈ ፖስት አድርገሃል እንደዚያ ሲለው ምንድን ነው የፈለግከው? ነገር ነው የምትፈልገው ወይስ የምትፈልገው መረጃ ነው? እኔና ቀነኒ ለረጅም ዓመት አብረን የቆየነ 3 ዓመት የኔ ደንበኛ ነች። የኔን ስራ ደግሞ ትልቅ ደረጃ ያደረሰችው ቀነኒ ነች። ቀነኒ ማለት የቀኝ እጄ ነች። ቀነኒን ያጣሁት እህቴን ያጣሁት ቀኝ እጄን የተቆረጠብኝ ነው ብሎ ነው የተናገረው ማለት ነውና በጣም መወዳት በጣም ማከብራት እህቴ ነበረች አጣዋት። እና እንዴት ነበር ከሷ ጋር የነበረ ቆይታ ያለው ነገር ሲለው
እንግዲህ ከሷ ጋር በጣም ደስተኛ ነበረች። ከጓደኛዋ ጋር ነበር አብራ ያመጣችው ለልደቷ ፎቶ ልትነሳ። በልደቷ ላይ እንግዲህ ፎቶ ዛሬ ነበር ልደቷ ይመስለኛል። ፎቶ ልትነሳ ቀድሚያ እሱ ጋር ሄዳ በጣም ደስተኞች ነበሩ። እንግዲህ እንዴት ነበር ስለ ደስታቸው ምን ማረጋገጫ አለ? ማረጋገጫ ምንድን ነው? አንተስ ትክክለኛው ካሜራማኗ መሆንክን እንዴት እናረጋግጠ ሲለው እንግዲህ ፎቶውን በአጠቃላይ በዚያን ቀን የነበረውን ቀረጻ እንደላከለት ነው የሚያመለክተው ማለት ነው። እንደላከለት ብቻ ሳይሆን በራሱ ፔጅ ላይ ራሱ ለቆታል። በዚያን ጊዜ የነበረችበትን ስታይል፣ የነበረችበትን ደስታ፣ የነበረችበትን ሁኔታ በአጠቃላይ የሚያሳይ ነገር እንግዲህ ከመሞቷ ከአንድ ቀን በፊት ምን ያህል ደስታ ውስጥ እንደነበረች አይደለም ከመሞቷ ከደቂቃዎች በፊት ያለችበትን ነገር አይተናል እኛ ራሳችን ማለት ነው። እና በጣም ደስተኛ ነበረች። በጣም ስትፍለቀለቅ ነበር። ነገር ግን ህይወት ሶሻል ሚዲያ ላይ ያለው ህይወትና ከሶሻል ሚዲያ ጀርባ ያለው ህይወታችን ሁላችንም ተቃራኒ ነን። ሚዲያ ላይ ብዙ ነገራችንን አናወጣም። ከሚዲያ ጀርባ ያለው ነገር ሌላ ነው። ሚዲያ ላይ ስንወጣ ደግሞ ሌላ ሰው ነን እና ሆኖም ግን ለረጅም ጊዜ ስትቆስል፣ ስትነድ፣ ስትንገበገብ እንደኖረች ያስታውቃል። ሰውነቷን በጣም ቀንሳ ነበር። ነፍሰ ጡርም አትመስልም። እንግዲህ በጣም በርካታ ጓደኞቿ እንደሚያወጡት መረጃውን ከሆነ ባለቤቷ እንግዲህ በእጁ ባያጠፋት ራሱ መጀመሪያ ተጠያቂው እሱ ነው። እንደዚሁም ደግሞ የባለቤቱ እህት እሷ ናት ተጠያቂዋ እያሉ ይገኛሉ። በርካቶችም እንግዲህ ብዙ ጫና እያደረሱባት ይገኛሉ። ዮኒ ማኛን ጨምሮ እንግዲህ ምንም ማረጋገጫ የሌለው ነገር ሁለቱ ናቸው። ሁለቱ በቁጥጥር ሲውሉ ያሉ መንግስት እንኳን ህግ እንኳን ቢለቃቸው እኔ ያለቃቸውም እያለን ያሉ ዮኒ ማኛ ማለት ነው። እና በጣም ከባድ ነው። ሰው ልጅ እንደዚህ ጭፍን ብሎ በሰው ላይ እየተደመደመ ያለው ነገር እጅግ በጣም ያሳዝናሉ። እነኚህ ልጆች ገና ታዳጊዎች ናቸው። ብዙ ህይወት ይጠብቃቸዋል ከፊታቸው። ነገር ግን በሶሻል ሚዲያ ላይ እየተደረገባቸው ያለው ጫና በአሁን ሰዓት እጅግ በጣም ከባድ ነው ማለት ነው። እኔ በግሌ አሳዝነውኛል። ትክክለኛው ነገር እስካልታወቀ ድረስ ማንኛችንም ብንሆን በየትኛው ቦታ አይናችንን ጨፍነን ባንፈርድ ጥሉ ነው። ፖሊስ እንግዲህ በኩሽና በኩል ባለው መስኮት ዘላ እንደወደቀች ይሄን ያለ መረጃ እንግዲህ ባለቤቷን በቁጥጥር ስር ያለሁኝ የምርመራ ውጤት ገና አልደረሰም፣ ማንም ሰው ምንም አይነት መረጃ እንዳያወጣ ብሎ ማስጠንቀቂያ ጭምር ሰጥቷል ማለት ነው የአዲስ አበባ ፖሊስ። ስለዚህ እኛም ብንሆን ማንኛችንም ሰዎች በተለያየ ቦታ በምንሰማራበት በየኮመንቱ በየሁሉም ነገር ጥንቃቄ ብናደርግ ጥሩ ነው። እነኝም ቤተሰቦች የሚጎዳ ነገር እንዳንናገር፣ ምክንያቱም ህይወት ይቀጥላል። የእነኝን ሰዎች ህይወት መቀጠል አለበት እንጂ እኛ እንቅፋት ሆነን ከፊታቸው መቆም የለብንም እና ጭፍን ያለ ውሳኔ ላይ ከመወሰናችን በፊት እውነት ያለው የት ነው? ይቺ ልጅ ምንድን ነው የተፈጠረው? እና ፖሊስ ይህን መረጃ ይዞ እያጠራው ነው። አዎ አንዳንድ ሰዎች እንግዲህ ከፖሊስ ምንም አንጠብቅም፣ ፖሊስ አጠርቶ ምንም ነገር ሊያወጣ አይችልም፣ ሀገራችን ላይ ፍትህ የለም፣ ምንም አይነት አጠራ አላጠራ የሚባል ነገር የለም። እንዴትስ ነው ወዲያው ተመርምረ ወዲያው በዚያው እለት በእለት እንዴትስ ቀብሯ ተፈጸመ እያሉ እንግዲህ በርካቶች እየተቃጠሉ እየተንገበገቡ ይገኛሉ ማለት ነው። በጣም በርካቶች አዝነዋል በዚህ ሁኔታ። በጣም ያሳዝናል። እውነት ነው ሀገራችን ላይ እየሆነ ያለው ነገር በጣም ያሳዝናል። ከዛ ጀርባ ደግሞ እውነት መቼም ቢሆን ወጥታ አይተናት አናቅም፣ ፍርድ ሲፈረድ አይተን አናቅም። በጣም ያሳዝናል። ነገር ግን የቀነኒ ሁኔታ ከዚህም በፊት እንግዲህ ከአንዴም ሁለት ጊዜ ሙከራ አድርጋ እንደነበረ እሱ በራሱ በአንደበቱ ለጓደኞቿ ተናግረዋል ማለት ነው። እና በዚህ በአሁኑ ሁኔታ እንደዚህ አድርገው ነው እንደዚህ አድርገው ነው ብለን ባላየነው ነገር ውሳኔ ላይ ባንደርስ ጥሩ ነው ማለት ነው። አንዳንድ ጊዜ እኛ ሴቶች በራሳችን ጊዜ አንድ ውሳኔ ስንወስን መጨረሻችን ይሄ ነው ማለት ነው። በቃ በስሜታዊ ነገር ስንመራ ይሄ ነው መጨረሻችን፣ ምንም አያምርም። እና አሁን በባህሏ በአገሯ በሁሉም ነገር ቤተሰቦቿ እንደዚህ በክብር እንዳሳደጓት በክብር ተድራ ወጣ ቢሆን ኖሮ ማንም ሰው አይጫወትባትም ነበር። ሰው አትናቅም ነበር። ይች ልጅ እህትም ተብዬው አትንቃትም ነበር፣ እሱም ባል ተብዬውም አይንቃትም ነበር፣ ያከብራት ነበር። ከእሷ ጋር እልህ አይያያዝም ነበረ። ሚስቱ እንደሆነች ያውቅ ነበር ጠንቅቆ። ነገር ግን ይች ልጅ እንግዲህ በአጋጣሚ ተገናኙ። ፍቅር የህይወት የሰው ልጅ መገናኛው መቼ እንደሆነ አናቅም። ይህ ግንኙነት ተጀመረ ማለት ነው። በመጀመሪያ ስህተት የጀመሩት አብሮ መኖሩ ከጀመሩ በኋላ ነው ማለት ነው። ግን በቃ መቼም ይሄ ነገር ይፈጠራል ብሎ ማንም ሰው አያስብም። በደስታ አብረን እንኖራለን ነው እንጂ እንደዚህ መናናቅ ይመጣል አብረን ከኖርን በኋላ ሀገራችን ላይ ህይወታቸውን እንደቀልድ እያጡ ነው። ነገር ግን ማየት ልጅ ከቤተሰቦቿ አይደለም ቢሆንም ግን በዛሬው ነገር ላይ ፖሊስ ማስጠንቀቂያ ሰጥቷል። ቤተሰብ ነገር እንዳታወቅ እንደዚህ የሚሆን ነገር ማለት ነው። የተገኘ ነገር የለም። ነገር ግን በቃ ይሄውንም ቢሆን ሰይጣን ያገኘው ነገር እስከሌለ ድረስ አይታወቅም። ለባካችሁን አታውጡ። ሁሉም ነገር የሆነ ሆኗል። እኛ ከሆነ በኋላ ይሄ ነገር ባይሆን ይሄ ነገር ገና አውሮፓ ያለ ነው ተብሎ ባልታወቀ ነገር ላይ ድፍድፍ ማለት ጥሩ አይደለም። እህትዮም ቢሆን ገና አንድ ልጅ ምንጊዜም ቢሆን ካልወደድን ካላከበረን ሴት ልጅ በቃ ይወዳታል ያከብራታል ብዬ አላስብም። በቃ የሆነ ክፍተት ካየንበት ይታረማል ብሎ ማሰብ ዘበት ነው። የእውነት ምንም ይበላት ምን ማይ ዋይፋይ የሚበል ማይ ምን የሚበል ምንም ይበል ምን ግን ካላከበራት ቤት ውስጥ
በእህቱ ካላስከበራት ምንድነው ትርጉሙ? ቤት ውስጥ እየተቃጠለች እየተንገበገበች ሁሌም ቢሆን እየሞተች ከመኖር በቃ ወሰነች እሷ። ግን ብቻ በጣም ከባድ ነው። እኔ እውነት ምን እንደምራሱ አንዳንድ ጊዜ ችግር ይለኛል። ግን ማንኛውም ሰው ከሚወደው ሰው ጋር እልህ ባይያዝ በጣም ደስ ይለኛል። ከኔ ይቅር ብሎ ንቆመተው በቃ ነገርየው ንቆመተው ማለት ነው። የመሰለን ነገር የለም። እንደዚህ የሚወዳት ከሆነ እሷን መቼም ሁሉን ነገር ጥላ ክብሯን ጥላ ሴት ልጅ ሳትሞሽር ቬሎ ሳለብስ አንድ ወንድ ልጅ ጋር አትሄድም። ብትወደው ነው ይህን ሁሉ መስዋዕትነት የከፈለችው። እንደዚህ የምትወዳቸውን ሰዎች እንኳን ሳትነግራቸው በሚስጥር ተደብቃ ከሱ ጋር የኖረችው ብትወደው ነው። ግን ሰው ልጅ ለምንድን ነው እንደዚህ ይሄንን ሁሉ ዋጋ ከፍላ እንዴት ሰው ከዚች ጋር እንዴት ልያያዛል? ብቻ በጣም ከባድ ወንድ ልጅን አምኖ መሄድ በጣም ከባድ ነው። እና ሴቶች ጥንቃቄ አድርጉ። በየቤታቸው ስንት እየተቃጠሉ እየተንገበገቡ የሚኖሩ ሴቶች አሉ። ግን ልጅ ያላቸው ለልጆቻቸው ለቤተሰቦቻቸው ኃላፊነት እየተሰማቸው ግን የሞት ሞት እየሞቱ የሚኖሩ ሴቶችን ብዙ የምናውቃቸው ሰዎች አሉ። የሞት ሞት እየሞቱ ማለት ነው። እና አንዷ እንኳን ምንድን ያለችው ይኋ ላይ ባለፈው ቀርባ የሁለት ጠላቶችን ልጅ እያሳደግኩ ነው። ከሰራተኛዋ ወልዶ ሰራተኛዋ ጠላት ጠፋችው ቤት ውስጥ። እንግዲህ እሷ ከባሏ ጋራ ከጠላቷ ጋራ በሰራተኛዋ ጋር ሲያመግጥባት በኖረ ሰራተኛ አብራው እየኖረች ነው ከባልየው ጋራ ልጁንም እያሳደገች ነው ያለችው። እና ለዚህ ሴት ታዲያ ሞት እኮ ነው በእውነት። አንድ ሴት ልጅ ባሏ በላዋ ላይ ከሄደ ገድሏታል፣ በቃ አለቀ። ይሄ መጨረሻው ግድያ ነው። ነፍሷን ቢያጠፋው እንደሚሻል እንደዚህ አይነት ድርጊት ከሚያደርግ ነፍሷን ቢነጥቀው ይሻላል ስለ እውነትና በጣም ብዙ ባለጌ ወንዶች አሉ ሀገራችን ላይ። ሰው እንዴት በዚህ ልክ መስዋዕት እየተከፈለለት ሰው ከዳተኛ ይሆናል? ሰው በዚህ ልክ እንዴት ሆዳም ራስ ወዳድ ይሆናል? ብቻ በጣም ከባድ ነው እውነት። እኔ እንጃ። ወንድ ልጅ ማመን ቀብሮ ነው እውነት ለመነጋገር። ወንድ ልጅ ሆዳም ነው፣ ሆዳም ማለት ነው። ሆዳም ነው ወንድ ልጅ። ወይ እኔ ሴቶች ተጠቀቁ። አሁንም ቢሆን በስከዛሬ በሴቶቻችን በእህቶቻችን እንደደረሰው ይብቃ። ሌሎቻችሁ ልብ ግዙ። ወንድ ልጅ ሲሄድ ቻው ብላችሁ አሰናብታችሁ ሌላ ህይወት ጀምሩ እንጂ መለማመጥ ሁልጊዜ ጭቅጭቅ። አንድ ጊዜ እጁን ካነሳ ወንድ ልጅ ደግሞ መቼም አይታረምም። አንድ ጊዜ ማገጠ ወንድ መቼም አይታረምም። በቃ ከቀድሙ እኮ እጁን ሲያነሳባት ኖሮ እርምጃ ውስጥ ቢሆን ኖሮ ይሄ ባልሆነ። ግን ስለወደደችው እሷ ታገሰች። ነገ ይሻሻላል፣ ነገ የተሻለ ነው፣ ነገ ህይወታችን ይለወጣል፣ እሱን ተለይቼው መሄድ አልችልም፣ ካለሱ መኖር አልችልም እያለች በቃ የትም አትሄድም አለ። በቃ አለቀ። የሚፈልገውን ነገር ሁሉ አደረገ፣ እንደፈለገ ይናገራታል። በመጨረሻም ይሄው ብዙ ሴቶች አሉ እንደዚህ አሁንም እየተገፉ ያሉ። እና ባካችሁ ወንዶችዬ አሁንም ቢሆን በቤታችሁ ያሉ ሴቶችን አትግፏቸው። እናንተን ወደው መስዋዕት እየከፈሉ ልጅ እየወለዱ እየሰጧችሁ እንዴት ነው? ራሳቸውን እኮ ገለው እኮ ነው ልጅ የሚወልዱላችሁ። እና አክብሮቱ፣ እንክብካቤው፣ አበባ እየገዙ መስጠቱ፣ ሌላው ነገር እንኳን ቢቀር እንደው ለድርጊታችሁ ተቆጠቡ፣ ለንግግራችሁ ተቆጠቡ። ስትማግጡም እንደው ከሀገር ውጭ ሄዳችሁ ማግጡ። በቃ እሷ ማትሰማበት ቦታ ሄዳችሁ ማግጡ እንጂ እንዴት እዚያው ፊት ለፊት ከጓደኛዋ ከምኗ ከድሮ ሚስቶቻችሁ እንጃ። ብቻ በጣም ብዙ ወንዶች አሉና እኔ ቅድመ ጥንቃቄ ብታደርጉ እህቶች በጣም ደስ ይለኛል። ወንድ ልጅ በቃ ወንድ ልጅ ሄዶ አይማግጥም ማለት አለች አንዷ ኢቢኤስ ላይ ቀርባ። ቆሞ አይሸናም እንደማለት ነው። ቆሞ አይሸናም ብሎ ማውራት ማለት ነው ወንድ ልጅ አይማግጥም ማለት። እና ይሄን ነገር አምናችሁበት ብትገቡ በጣም ደስ ይለኛል። ሁሉም ወንድ እያልኩ አይደለም። በጣም ብዙ ታማኝ ወንዶች አሉ፣ በጣም ብዙ። እና እነሱን አይወክሉም እንደዚህ አንዳንድ ባለጌዎች ማለት ነው። እና ለማንኛውም ወንዶችዬ ደግሞ እንደ እናንተ ጥሩ የሆናችሁት እናንተን አይወክልም። ንግግር ብያችኋለሁ፣ ነገርያችኋለሁኝ፣ እናንተን አይወክልም። ነገር ግን በሚስቶቻቸው ላይ ቃቃ የሚጫወቱ ባለጌዎች ከእናት ከወልደው እህት እያላቸው ነገ ሴት ልጅ የሚወልዱ ሁሉን ነገር ግን የማያውቁ ጭንቅላታቸው የተበላሸ ወንዶች ለነሱ ነው ይሄን ማውራው ማለት ነውና ለቀነኒ ለአባቷ ለእናቷ በአጠቃላይ ለቤተሰቦቿ እንደዚሁም ለወዳጆቿ ፈጣሪ መጽናናትን ይስጣቸው። ለሷም ነፍሷን በሰላም ያሳርፋት። በጣም ከባድ ነው ሁሉም ነገርና እኛንም ለንስሐ ሞት ያብቃንላችኋለሁ። ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛ።